ከ10 ዓመት በፊት ፈጽሞ ከማታውቁት ሰው የተቀዳ ሚስጥራዊ ካሴት ቢደርሳችሁ ምን ታደርጋላችሁ? የዛሬዋ ጀግናችን ሺያም የገጠማት ይሄው ነው። ካሴት ውስጥ ደግሞ ስሟን እንኳን የማታውቀው ልጅ ስለሷ ያለው ስሜት ተቀድቷል። እናንተ ብትሆኑ ይህንን ሚስጥራዊ ልጅ ለማግኘት ጉዞ ትጀምራላችሁ? ሐሳባችሁን በኮሜንት ላይ አሳውቁኝ። ታሪካችን የሚጀምረው በሚናወጥ ውቅያኖስ መካከል ከባድ አውሎ ነፋስና ዝናብ አንድ ግዙፍ መርከብ ሲያናውጠው በማሳየት ሲሆን ቆይ ከዛ በፊት አሁን ላይ 900 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። በዚህም የተነሳ የመርከቡ ሰራተኞች የመርከቧን ደህንነት ለማስጠበቅ ከጫኑት ዕቃ የተወሰነውን ወደ ባህሩ ለመጣል ሲወስኑ ከተጣሉት ዕቃዎች መካከል አንዲት ትንሽ ልጅ የምትመስልና በሐዘን የተሞላ ገጽታ ያላት ሐውልት ወደ ጥቁሩ የውቅያኖስ ጥልቀት ስትሰጥም ትታያለች። ትዕይንቱ በፍጥነት ተቀይሮ ወደ ቤጂንግ ከተማ መሃል ሲያመራ በአንዲት ጸጥታ የሰፈነባት ጠዋት የሺያን የቤት በር አንድ ፖስተኛ ያንኳኳል። ፖስተኛው የወደፊቱ ፖስታ ቤት ከሚባል መስሪያ ቤት የመጣ ሲሆን ይሄ ደግሞ ምን አይነት ስም ነው? ለሺያ ሚስጥራዊ የሆነ እሽግ ያስረክባታል። ሺያም ግራ በተጋባ ስሜት እሽጉን ከፍታ ስትመለከት በውስጡ አንድ ካሴትና ደብዳቤ ስታገኝ እሽጉን በትክክል ለእሷ የተላከ ስለመሆኑ ጥርጣሬ ስለሚገባባት በቀጥታ ወደ ፖስታ ቤቱ ለመሄድ ትወስናለች። በሌላ በኩል ደግሞ ኬዳ የተባለ የ27 ዓመት ወጣት ወደ ትውልድ ከተማዋ ዢንግዳኦ ለመጓዝ ሻንጣውን በማዘጋጀት ላይ ያለ ከልብሶቹ ጋር አንድ አሮጌ ካሴት ማጫወቻ በጥንቃቄ ይጨምራል። በሚገርም አጋጣሚ ሺያም እሽጉን ለማጣራት የምትሄደው ኬዳ ወደሚያቀናባት ዢንግዳኦ ከተማ ወደሚገኘው ወደዚሁ ፖስታ ቤት ነው። ወደ ዢንግዳኦ በምታደርገው ረዥም የባቡር ጉዞ ላይ ሺያ የባቡሩን ድምፅ ለማስወገድ የጆሮ ማዳመጫዋን አድርጋ ሚስጥራዊውን ካሴት ለማዳመጥ ስትወስን ከካሴት ውስጥ የሚወጣው የአንድ ወጣት ልጅ የጠራ ድምፅ ጆሮቿን ይሞላዋል። ድምፁም ከዓመታት በፊት የ17 ዓመት ታዳጊ ሳለ የነበረው የኬዳ ሲሆን ካሴቱም ስለ ቀድሞ የሁለተኛ ደረጃ ትምህርት ቤት ህይወቱ በዝርዝር መተረክ ይጀምራል። በዚህ ቅጽበት ትዕይንቱ ወደ 1997 የጋለ ስሜት ይመለስና ወጣቷ ሺያ ከጓደኞቿ ጋር ለዋና ስፖርት ሰውነታቸውን ሲያሟሙቁ ይታያሉ። ከነሱ ጀርባ በመደበቅ ኬዳና ጓደኛው ላንግ አይኖቻቸውን ከሺያና ከጓደኞቿ ላይ ሳይነቅሉ በስውር ይመለከቷቸዋል። በሁለቱ ጓደኛሞች መካከል በሚደረገው የሹክሹክታ ወሬም ኬዳ ለሺያ ያለውን ጥልቅ ስሜት ለጓደኛው ሲገልጽለት ይሰማል። በሚቀጥለው ጠዋት ኬዳ በወደቡ ዳርቻ ወደሚገኙት መንገዶች ላይ በብስክሌቱ ወደ ትምህርት ቤት ሲያቀና በአጋጣሚ መንገድ ላይ ሩጫ ከሚሰሩት ከወጣቷ ሺያና ከጓደኞቿ ጋር ይገናኛል። ኬዳ በውበቷ ተመስጦ አይኑን ሳይነቅል በፍቅር አይን ሲመለከታት አንድ አሳ አጥማጅ የወረወረው የአሳ ማጥመጃ መርፌ በድንገት የሱሪው ዚፕ ላይ ተያዘበት። እንግዲህ አስቡት፣ በፍቅር አይን ሲያያት ቆይቶ መጨረሻው እንዲህ ሲሆን። ለማንኛውም ይህንን የተመለከተችው ሺያ ከቁጥጥር ውጪ በሆነ ሳቅ ስትፈርስ ኬዳ በአፍረት ደሙ ፊቱ ላይ የተሰራጨ ብስክሌቱን እየጋለበ ከቦታው ይሰወራል። ክፍል ውስጥ የኬዳና የላንግ ግጭት ሲፈነዳ ዙሪያቸውን የከበቡት ተማሪዎች ድብድቡን ከማስቆም ይልቅ በለው አትንካው እያሉ በማበረታታት ሁኔታውን ወደ መዝናኛነት ለወጡት። ይህንን ትርምስ ስትመለከት የነበረችው ወጣቷ ሺያ ግን በድፍረት ወደ ግጭቱ መሃል በመግባት ሁለቱን ለመለያየት ሞከረች። ነገር ግን ሙከራዋ ከንቱ ሆኖ ድብድቡ በመጨረሻ ሚስተር ሊዩ የተባለ አንድ ወንድ መምህር በቁጣ ገብተው እስኪያቆሙት ድረስ ቀጠለ። ከዚያም ኬዳና ላንግ በሰሩት ጥፋት እንዲጠየቁ ወደ መምህራኑ ክፍል ተወሰዱ። መምህራን ክፍል ውስጥ ላንግ ድርጊቱ ራስን የመከላከል እንደነበረና ጥሉን የጀመረው ኬዳ መሆኑን በረጋ መንፈስ ካስረዳ በኋላ ሚስተር ሊዩ የጥፋቱ ሙሉ ኃላፊነት በኬዳ ላይ በመጣል ቆይ የኛ ሀገር ቅጣት ቢሆን ኖሮ ግን በጉልበት ሂድ ነበር የሚባለው። ለማንኛውም እዚህ ግን የትምህርት ሰዓቱ እስኪያልቅ ድረስ በፀሐይ በሚግለው ሜዳ መሃል ቆሞ እንዲውል ተወሰነበት። ኬዳ ቅጣቱን ሲቀበል ወጣቷ ሺያ ከመማሪያ ክፍሉ መስኮት ጀርባ ሆና በጭንቀት ትመለከተዋለች። በዕለቱ የነበረው ሀሩር እጅግ ከባድ ስለነበር ኬዳ በውሃ ጥም ሰውነቱ ከደከመው በኋላ አይኖቹ እየተጋረዱበት ሚዛኑን ስቶ መሬት ላይ ይወድቃል። ይህንንም በመስኮት ስትመለከት የነበረ ሺያ በድንጋጤ አፏን ትይዛለች።
ከተወሰነ ጊዜ በኋላ ኬዳ ከነበረበት የህሊና ስታን ሲነቃ እናም እየመሸ መሆኑን ሲረዳ ወደ ቤቱ ለመሄድ በቀጥታ ወደ ብስክሌት ማቆሚያው ሲያመራ ወጣቷ ሺያ እዛው ቆማ እየጠበቀችው እንደነበር እንመለከታለን። ሚስተር ሊዩ ከዚህ ቀደም ሺያ ኬዳን እንድትቀሰቅሰው ቢጠይቋትም እሷ ግን እሱን መረበሽ ስላልፈለገች ሆን ብላ ባለመቀስቀሷ በመጨረሻም በዚያች ምሽት በየራሳቸው ብስክሌት አብረው ወደ ቤታቸው አቀኑ። ኬዳም ስለጠበቀችው ምስጋናውን ለመግለጽ ወጣቷን ሺያን እስከ ቤቷ ደጃፍ ድረስ ሸኛት። ቤቱ ሲደርስም ኬዳ ወዲያውኑ እናቱን በቤታቸው በሚገኘው ሬስቶራንት ውስጥ ማገዝ ሲጀምር እናቱ የልጇ ፊት ላይ የነበረውን የድብድብ ምልክት አይታ ትምህርት ቤት ተጣልቶ እንደመጣ በመረዳት ወዲያውኑ ገሰጸችው። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን በማግስቱ የአየሩ ሁኔታ እጅግ በጣም ስለሞቀ ትምህርት ቤቱ ለተወሰኑ ቀናት ዝግ እንደሚሆን አስታወቀ። በዚህ የእረፍት ጊዜ ኬዳ በመዋኛ ገንዳው አጠገብ ካለ ዛፍ ስር ተቀምጦ ሲያርፍ ጓደኞቹ ሆን ብለው አታለው ወደ መዋኛ ገንዳው ወረወሩት። ኬዳ መዋኘት ስለማይችል በድንጋጤ ውሃውን እየመታ ለእርዳታ ሲጮህ እየሰመጠ መሆኑን እየተመለከተችው ሺያ ተጨንቃ በድፍረት ወደ ውሃው በመግባት ሕይወቱን አተረፈች። እንዲህ ልጅ ትልቅ መስሎ መዋኘት አለመቻሉ ራሱ ያስቃል። የኛ ሀገር ጓደኞች ቢሆኑ ኖሮ ዋና ተለማመድ ብለው ትተውት ነበር የሚሄዱት። ለማንኛውም ኬዳ ከነበረበት የህሊና መሳት ሲነቃ በፊቱ ያገኘው የውቧን የሺያን ፊት በመሆኑ በድንጋጤ ብድግ አለ። ሺያም የኬዳ ጆሮዎች ውስጥ ውሃ እንደገባ በመረዳት ራሱን ወደ ጎና ዘንብሎ እየዘለለ ውሃውን እንዴት ከጆሮ ማውጣት እንዳለበት አስተማረችው። ከዚያም እንደ ኬዳ ያለ ብርቱ መስሎ የሚታይ ልጅ መዋኘት አለመቻሉ እንዳስገረማት ነገረችው። ልብሶቹ በሙሉ ስለረጠቡ ኬዳ ወደ ቤቱ ተመልሶ ለመሄድ ሲነሳ በችኮላ መጽሐፉን ከመዋኛ ገንዳው አጠገብ ይረሳዋል። በመሆኑም ሺያ መጽሐፉን አንስታ በማስቀመጥ ከውስጡ ጥቂት ገጾችን ካነበበች በኋላ በለሆሳስ ፈገግ አለች። ከእረፍት በኋላ ሁሉም ተማሪዎች የቀድሞ ፈተናቸውን ውጤት ለመቀበል ወደ ትምህርት ቤት ሲመለሱ ሚስተር ሊዩ የእያንዳንዱን ተማሪ ውጤት እየጠሩ ወረቀቶቻቸውን አደሉ። ላንግ በዚያ ቀን ወደ ትምህርት ቤት እንዳልመጣ ሲያውቁም ሺያና ኬዳ የላንግን የፈተና ውጤት ወረቀት ለወላጆቹ በማድረስ መምህሩ ሊያገኟቸው እንደፈለጉ እንዲነግሯቸው ታዘዙ። የትምህርት ሰዓት እንዳበቃ ሺያና ኬዳ በብስክሌቶቻቸው ጎን ለጎን እየተጓዙ ወደ ላንግ ቤት ያቀናሉ። በመንገዳቸው ላይ ሳሉም ሺያ ከዚህ በፊት በመዋኛ ገንዳው አጠገብ ትቶት የሄደውን መጽሐፍ እያጣቀሰች የኬዳን የመጽሐፍ ችሎታ በቅንነት ታደንቃለች። ይህ አድናቆቷም ሀሳብ በመቀስቀሱ ጽሑፉን የጣፈንታዋ ምሽት ለተባለው የሬዲዮ ውድድር እንዲያስገባ ትመክረዋለች። ምክንያቱም ውድድሩን ያሸነፈ ጸሐፊ ሽልማትና አዲስ የካሴት ማጫወቻ እንደሚጠብቀው ታስረዳዋለች። መጀመሪያ ላይ ኬዳ በቤቱ የካሴት ማጫወቻ ስላለው ሀሳቡን ሳይቀበለው ቢቀርም ሺያ ካሸነፈ ሽልማቱን ለእርሷ እንዲሰጣት በፈገግታ ስትጠይቀው ግን ኬዳ በሀሳብ ተውጦ ጉዳዩን እንደገና ያጤነዋል። የላንግ ቤት ሲደርሱ ግን የሚቀበላቸው ወዳጃዊ ሰላምታ ሳይሆን የወላጆቹ የቁጣ ማዕበል ነው። አባቱ ልጃቸው ትምህርት በመቅረቱና ከመጥፎ ልጆች ጋር በመዋሉ ሲቆጡ፣ እናቱ ደግሞ ልጇ ከዚህ ቀደም በትምህርት ቤት በተፈጠረው ግጭት የተነሳ ፊታቸው በሐዘን ተውጦ ይበሳጫሉ። ሺያ ይህንን ውጥረት የበዛበት ድባብ በመመልከቷ የራሷን ዝቅተኛ የፈተና ውጤት ከዚህ ማዕበል ለመደበቅ በቅጽበት ትወስናለች። ከሚስተር ሊዩ የተላከውን መልእክት ካደረሱ በኋላ ፈጥነው ከቦታው በመውጣት ወደ የቤታቸው ሲያቀኑ የላንግ ታናሽ ወንድም ከየት መጣ ሳይባል መንገዳቸው ላይ በመቆም ወንድሙ ያለበትን ቦታ በሹክሹክታ ይነግራቸዋል። በመሆኑም ሁለቱም ያለምንም ማመንታት ወደ ተነገራቸው ክለብ በብስክሌቶቻቸው ይበራሉ። የክለቡ በር ላይ ሲደርሱ ግን አይን ያወጣ ትርኢት ይጠብቃቸዋል። ላንግ በበርካታ ሰዎች ከውስጥ እየተገፈተረ ሲወጣና ሰዎቹም ያለምንም ርህራሄ በቡጢና በእርግጫ ሲደበድቡት ይመለከታሉ። እናላችሁ የእኛ ጀግና ኬዳ ምንም ማሰቢያ ጊዜ ሳይወስድ ዝም ብሎ ጓደኛውን ለማትረፍ ፍልሚያው ውስጥ ገባ። እኔ እኮ ብሆን መጀመሪያ ሁኔታዎችን አመዛዝናለሁ። ምን አይነት ሰዎች ናቸው፣ ስንት ናቸው ብዬ አስባለሁ። እሱ ግን ምንም የለም፣ በቀጥታ ነው የገባው።
ለማንኛውም ኬዳ ጓደኛውን ለመርዳት ወደ ግጭቱ መሃል ሲገባ እሱም የድብደባው ሰለባ ሆነ። ሺያ ለቅጽበት በፍርሃት ደርቃ ከቀረች በኋላ ወዲያውኑ ወደ አቅራቢያው ወዳሉ ሰዎች እየሮጠች በከፍተኛ ድምፅ እርዳታ ትጠይቃለች። ከሁኔታው በሆነ መንገድ ካመለጡ በኋላም ሶስቱም ወደ ወደቡ በመሮጥ ከግርግሩ ይሰወራሉ። እዚያም በወደቡ ጸጥታ ውስጥ ላንግ ከዚህ ቀደም የኬዳ እናት በመስደቡና ለግጭት በመዳረጉ ከልቡ ይቅርታ ይጠይቀዋል። ላንግ ለስላሳ መጠጦችን ለመግዛት ላፍታ ከቦታው ሲርቅ ሺያ መሐረቧን አውጥታ ከኬዳ አፍንጫ ላይ የሚንጠባጠበውን ደም በፍቅር ትጠርጋለች። ኬዳም በሁኔታው ልቡ ተነክቶ ያንን በደሙ የረጠበ መሐረብ በጥንቃቄ አጥፎ በሱሪው ኪስ ውስጥ ያስቀምጠዋል። ከዚያም ሺያ ላንግን ወደ ትምህርት ቤት እንዲመለስ ስትጠይቀው እሱም የእናቱ ፊርማ በሚመስል መልኩ የፈተና ውጤቱን ልትፈርምለት ፈቃደኛ ከሆነች ብቻ እንደሚመለስ ይነግራታል። ፊርማ አስመስላ ካልፈረመችለት ትምህርት ቤት አልመለስም ማለት። ይሄ ልጅ ግን አራዳ ነው። ለማንኛውም በዚያች የመተጋገዝና የሚስጥር ስምምነት ቅጽበት በሶስቱ መካከል የነበረው ግንኙነት ወደ ጠንካራ ወዳጅነት ያድጋል። በቀጣዩ ምሽት ኬዳና ሺያ እያንዳንዳቸው በየቤታቸው ሆነው የዕጣ ፈንታዋ ምሽት የተሰኘውን የሬዲዮ ፕሮግራም ያዳምጣሉ። መጀመሪያ ላይ ሺያ በደስታ ትፈካለች። ምክንያቱም በሬዲዮ እየተነበበ ያለው የኬዳ ጽሑፍ ዋና ገጸ ባህሪ እርሷ እንደሆነች ይገባትና ታሪኩ በውብ ቃላት ሲገለጽ በሐሴት ትመሰጣለች። ነገር ግን ትረካው ወደ ማብቂያው ሲደርስና በታሪኩ ውስጥ ያለችው ልጅ በደም ካንሰር እንደምትሞት ስትሰማ የደስታ ስሜቷ ወደ ከባድ ሐዘንና ክህደት የተቀላቀለበት ስሜት ይቀየራል። በማግስቱ ጠዋት ኬዳ ያሸነፈላትን የካሴት ማጫወቻ ሊሰጣት ሺያን ወደ ትምህርት ቤት በሚወስደው መንገድ ላይ ሲጠብቃት፣ እሷ ግን ልክ እንደማታውቀው ሰው ምንም ትኩረት ሳትሰጠው በብርድ አልፋው ትሄዳለች። መጀመሪያ ላይ ግራ ተጋብቶ በቆመበት የሚደርቀው ኬዳ ቀስ በቀስ የፈጠራ ስራው በገሃዱ ዓለም ያስከተለውን ጉዳት በመረዳት ሺያም ምን ያህል እንደጎዳት በጸጸት ያውቃል። ትምህርት ቤት ሲደርስ ኬዳ በቀጥታ ወደ ሜዳው መሃል በማቅናት በቀደመው ቀን በፈጸመው ስህተት ራሱን ለመቅጣት በትምህርት ሰዓት ሳይንቀሳቀስ በጸጥታ ይቆማል። ብዙም ሳይቆይ ሰማዩ በዳመና ሲሸፈንና ከባድ ዝናብ በላዩ ላይ መዝነብ ሲጀምርም ኬዳ ከቦታው ንቅንቅ ሳይል በውሃው እየተመታ ይቀጥላል። ይህ ግትር የሆነ ራሱን የማሰቃየት ድርጊቱ ወጣቷን ሺያ በጭንቀት ይሞላታል። በመሆኑ ወደ ኬዳ በፍጥነት በመቅረብ ከዚህ በላይ ራሱን እንዳይጎዳ እየለመነችው አንድ ትንሽ የድምፅ መቅጃ በእጁ ውስጥ ታስቀምጣለች። ምሽት ላይ ኬዳ በክፍል ውስጥ ሆኖ ሺያ የሰጠችውን ካሴት ወደ መቅጃው በማስገባት ያዳምጣል። በካሴቱ ላይ የሺያ ድምፅ በንዴትና በሐዘን ተውጦ ይሰማል። ኬዳ በውሸት ታሪክ የስርጭት ውድድሩን በማሸነፉ ምን ያህል እንዳሳዘናትና እንዳበሳጫት ስትገልጽ፣ በተለይ ደግሞ በካንሰር የሚሰቃዩ ሰዎችን ስሜት ከግምት ውስጥ ባለማስገባቱ ልቧ እንደተሰበረ ትናገራለች። በማግስቱ ኬዳ በተራው ከልብ የመነጨ ይቅርታውን የቀዳበት የድምፅ መቅጃ ካሴት ለሺያ ይሰጣታል። ከዚያች ቅጽበት ጀምሮም በመካከላቸው የነበረው ውጥረት በመርገቡ ግንኙነታቸው ወደ ጠለቀ ወዳጅነት ያድጋል። ምንም እንኳን ሁለቱም በልባቸው ውስጥ ለሌላኛው ልዩ ስሜት እንዳላቸው ቢገባቸውም ልክ እንደ ብዙዎቻችን ፍርሃት ስለሚያሸንፋቸው ስሜታቸውን በግልጽ ለመናገር አይደፍሩም። ትዕይንቱም በቅጽበት ወደ የወደፊቱ በመቀየር በእድሜ ገፋ ያለው ኬዳ ሺንግዳኦ ከተማ መድረሱን ያሳያል። እሱም በባህሩ ዳርቻ ቆሞ ከሺያ ጋር ሊኖረው ይችል የነበረው ነገር ግን ያጣውን የጋራ ህይወት በማሰብ ያለፉትን ጣፋጭና መራራ ትዝታዎች በሐዘን ያስታውሳል። ትረካው እንደገና ወደ ቀድሞው ጊዜ ሲመለስ ወጣቱ ኬዳ ሊ ከተባለ አንድ ሚስጥራዊ አዛውንት ጋር የመዋኛ ትምህርት ሲወስድ ይታያል። ሊ ሟርተኛ ብቻ ሳይሆን የወደፊቱ ፖስታ ቤት የተባለ እንግዳ የፖስታ አገልግሎት ድርጅት ባለቤትም ነው። ይህንን ፖስታ ቤት የገነባው ሰዎች ለሚወዷቸው ሰዎች ምንም እንኳን በህይወት ባይኖሩም እንኳ ወደፊት መልእክት እንዲልኩ ለመርዳት መሆኑን ያስረዳል። እሱ እንደሚለው የዓለም መሃል ተብሎ የሚጠራ አንድ ልዩ ስፍራ ከምንወዳቸው ሰዎች ጋር እንደ ድልድይ ሆኖ ሊያገናኘን ይችላል። በዚያች ሌሊት ሊ ወጣቶቹን ኬዳንና ሺያን ወደ አንድ የመቃ
መቃብር ስፍራ ከጠራቸው በኋላ ሚ የተባለችን ሴት መቃብር እንዲጎበኙ ያደርጋል። ነገር ግን ኬዳና ሺያ ሊ ለምን የዚህችን ሴት መቃብር የዓለም መሃል ብሎ እንደጠራው ሊረዱት ባለመቻላቸው በግራ መጋባት ውስጥ ይወድቃሉ። በቀጣዩ ቀን በጂኦግራፊ ትምህርት ሰዓት ኬዳ የሊን እንቆቅልሽ ለመፍታት በመሞከር የዓለም መሃል የሚባለው ቦታ ዓለም ላይ ትልቁ የአሸዋ ድንጋይ የሆነው ኡሉሩ ነው የሚል መደምደሚያ ላይ ይደርሳል። ሺያ በበኩሏ ቦታው ከምድር ሁሉ ከፍታ ያለው የሂማሊያ ተራሮች ጫፍ እንደሆነ በማሰብ ሐሳቧን ትሰነዝራለች። ይህ ማለት እንግዲህ እኔና እናንተ ብንሆን የዓለም መሃል ፒያሳ ነው እንደምንለው አይነት ነገር ነው። ለማንኛውም ከዚያ በኋላ ኬዳና ሊ እንደገና አብረው የመዋኛ ልምምዳቸውን ለመስራት ሲመለሱ ሊ በውይይታቸው መሃል አንድ አስደንጋጭ ሚስጥር ይገለጽለታል። የመዋኛ አሰልጣናቸው ሚሳን የመጀመሪያ ፍቅረኛው የነበረችው የሚ ልጅ መሆኗን ይነግረዋል። ሊ በ1967 ዓ.ም ከሚ ጋር እንደተገናኘና ወዲያውኑም ከልቡ በፍቅሯ እንደወደቀ እያስታወሰ አብረው ብዙ ጊዜ እንዳሳለፉና ፍቅራቸውን በጣም ጥልቅ እንደነበር ያስረዳል። በውትድርና አገልግሎት ምክንያት ሜይን ትቶ መሄድ ሲገባው ግንኙነታቸውን በደብዳቤ ቢቀጥሉም ሜይ በመጨረሻ ደብዳቤዋ ላይ ቤተሰቦቿ ያዘጋጁላትን ሌላ ሰው ማግባት እንዳለባት በሐዘን ትጽፍለታለች። በዚያች ዕለት ለመጨረሻ ጊዜ ለመሰነባበት ሲገናኙ ግን እሷ በአሰቃቂ አደጋ ሕይወቷ በማለፉ ሊ እስከዛሬ ድረስ ከሀሳቡ ሊያወጣት ባለመቻሉ በከባድ ሐዘን ውስጥ እንደሚኖር ይናገራል። ከጊዜ በኋላ ሊ ሲሞት በህይወት ዘመኑ ሲያስተዳድረው የነበረውን የወደፊቱን ፖስታ ቤት ለመጀመሪያ ፍቅሩ ልጅ ለሆነችው ለሚሳን በውርስ ለማስተላለፍ ሐሳብ ይዞ ነበር። ትዕይንቱም ይህንን ውርስ ተከትሎ ሚሳን የፖስታ ቤቱ ባለቤት ወደ ሆነችበት ቅጽበት ይሸጋገራል። ልክ በዚያው ቀን አዋቂዋ ዩ ወደ የወደፊቱ ፖስታ ቤት በመምጣት በአንድ ወቅት በፖስታ ቤቱ በኩል ስለተላከላት ሚስጥራዊ እሽግ ጥያቄ ታቀርባለች። በሌላ በኩል ደግሞ አዋቂው ኬዳ የወጣቷን ሺያን የድምጽ ቅጂ በስልኩ እያዳመጠ በወደቡ አካባቢ ሲንሸራሸር ሐሳቡ ወደ ቀድሞው ዘመን ይጓዛል። በተለይም በ17ኛው የልደት በዓሏ ላይ ወደ ወደቡ የመብራት ሀውስ ይዟት የመጣበትን ቀን እያስታወሰ ወጣቷ ሺያ ከአባቷ ጋር ለመገናኘት ምን ያህል ትጓጓ እንደነበር ያስባል። ሺያ በወቅቱ አባቷ ከሷ ጋር በጣም ተመሳሳይ የሆነ ሐውልት እንደሰራላትና ነገር ግን መርከቦችን አደጋ ላይ በጣለ ከባድ አውሎ ነፋስ ምክንያት ሐውልቱን ወደ ባህር ወለል ላይ ለመጣል እንደተገደደ በሐዘን ስሜት ታስረዳዋለች። ወላጆቿ ገና 14 ዓመት ልጅ እያለች በመፋታታቸው ሺያ የአባቷን ቅርበት ምንጊዜም ትናፍቃለች። በተለይ በልደት ቀኗ ሊመጣ እንደሚችል በታላቅ ተስፋ ትጠብቃለች። ነገር ግን አባቷ ሊያያት መጥቶ አያውቅም። ይህንን የተመለከተው ኬዳ ከልደት በዓሏ ማግስት ሺያ በቤጂንግ ከሚኖረው አባቷ ጋር እንድትገናኝ ለመርዳት በመወሰን የክፍል ጓደኞቹን በማስተባበር ለትምህርታዊ ጉብኝት ወደ ቤጂንግ እንዲሄዱ በሚል ሰበብ በእናቷ ፊት እንዲያስመስሉ ያደርጋል። እውነትም ጓደኛ ማለት እንዲህ ነው። የኔዎች እኮ የቤት ስራ ደብተር እንኳ አያውሱኝም። ቤጂንግ ከደረሱ በኋላም ኬዳና ሺያ በታላቅ ጉጉት የአባቷን መኖሪያ ቤት ሲያፈላልጉ ከቆዩ በኋላ በመጨረሻ ቦታው ላይ ይደርሳሉ። ነገር ግን ሺያ አባቷ አዲስ ቤተሰብ መስርቶ ሌላ ሴት ልጅ እንዳለው ስታይ በድንጋጤ ደርቃ በመቅረት ከአባቷ ጋር ለመገናኘት የነበራትን እቅድ በቅጽበት ትሰርዘዋለች። በሐዘን የተጎዳችውንና ተስፋ የቆረጠችውን ሺያን የተመለከተው ኬዳ ሊያጽናናትና ስሜቷን ለመቀየር በማሰብ እጅግ ውብ የሆነችው የፀሐይ ስትጠልቅ ትዕይንት እንድታይ ሰው ወደሌለበት ቪላ ይዟት ይሄዳል። በዚያም የተነሳ ወጣቷ ሺያ በሐዘኗ መካከል ሆና ዳግመኛ ፈገግ ስትል ባየችውም ትዕይንት የተደሰተች ትመስላለች። በዚያች ምሽትም ሁለቱ በባህሩ ስር ስለተጣለው የሺያ ሐውልት እያወሩ ጊዜያቸውን ያሳልፋሉ። ትዕይንቱ ወደ አሁኑ ጊዜ ሲመለስ አዋቂው ኬዳ በባህር ዳርቻ ላይ የፎቶ ቀረጻ እየሰራ ከነበረው ላንግ ጋር በመገናኘት በባህር ውስጥ የሚገኘውን የሺያን ሐውልት ለማግኘት እንዳቀደ ይነግረዋል። በተመሳሳይ ሰዓት ደግሞ አዋቂዋ ዩ ስለተቀበለችው የድምጽ ቅጂ ከሚሳን ጋር ስታወራ ሚሳንም በበኩሏ ዩ በ1998 ሺንግዳኦ ከተማ በሚገኘው የቦሺንግ ከተማ ሆስፒታል ታክማ እንደነበር በመጠየቅ ዩ ይህንኑ ታረጋግጥላታለች። ይህ ትውስታ ወደ ቀድሞው ጊዜ ይመልሰናል። ኬዳ ከወጣቷ ሺያ ጋር ሆኖ ቤጂንግ ውስጥ ከሚገኝ የስልክ መስጫ ድንኳን ለአባቷ እንድትደውል ሲያግዛት ሺያ በድንገት ከአፍንጫዋ ደም ይፈሳታል። ከዚያም ራሷን ስታ ስትወድቅ
ኬዳም ወዲያውኑ ወደ ሆስፒታሉ ይዟት ይሮጣል። በቃ የፍቅር ፊልም ላይ አንደኛው ገጸ ባህሪ ካፍንጫው ደም ከፈሰሰው ታሪኩ አልቋል ማለት ነው። ወይ ካንሰር ነው ወይ ሌላ ከባድ በሽታ እንደያዘው እወቁት። ለማንኛውም ኬዳ ከዚህ ቀደም ሺያ የደም ማነስ ችግር እንዳለባት ከእናቷ ቢሰማም ህመሟ ያን ያክል ሊጠናከር እንደሚችል ግን በፍጹም አልተገነዘበም ነበር። ኬዳ ሆስፒታል ሲደርስም ሺያ የመጨረሻው ደረጃ ላይ በደረሰ የደም ካንሰር በሽታ እየተሰቃየች እንደሆነ የሚገልጽ አሳዛኝ ዜና ይሰማል። ከሆስፒታል ወደ ቤቱ ሲመለስም በጠና የታመመችው ሺያ ላይ እንዲህ አይነት የውሸት ታሪክ በመፍጠሩ ልቡ በጸጸትና በከባድ የጥፋተኝነት ስሜት ይመታል። በመጨረሻም የሺያ አባት ልጁን ሆስፒታል መጥቶ ለማየት ሲፈቅድ ከባለቤቱ ከተፋታ በኋላ ልጁን አይቷት ስለማያውቅ በከፍተኛ ሐዘን ይዋጣል። በማግስቱ ሺያ ስሟን ለተጋራቻትና በህመሟ ለምትመሳሰላት አንዲት ልጅ ክፍሏን ስታሳይ ለረጅም ጊዜ ተደብቆ የቆየው የእውነታ መጋረጃ ይጋለጣል። ሚሳን በአሁኑ ሰዓት ከእርሷ ጋር የምትገናኘው ዩ ከዓመታት በፊት ሺያ አግኝታት የነበረችው የ10 ዓመቷ ህፃን ራሷ መሆኗን ስታስረዳት ሁለቱ አንድ እንዳልሆኑና የሁለት የተለያዩ ዘመናትና አካላት ነጸብራቅ መሆናቸውን ትረዳለች። በመቀጠል ሚሳን ሺያ ሆን ብላ የላከችላት የድምፅ ቅጂ እንደሆነ ከገለጸችላት በኋላ ይህንን ያደረገችበት ትክክለኛ ምክንያት በመጨረሻው ካሴት ላይ እንደሚገለጽ ትነግራታለች። ትዕይንቱ ወደ ኋላ ይመለስና የሺያ አባት የራሱና የኬዳ የአጥንት መቅኒ ከልጁ ጋር እንዳልተመሳሰለ በሰማበትና የተስፋ ጭላንጭሉ በደበዘዘበት ወቅት ላይ ያደርሰናል። በዚህ መሃል የሺያ ሁኔታ ከቀን ወደ ቀን እየተባባሰ ይመጣል። በዚያችው ተስፋ በቆረጠችበት ምሽት ኬዳ ሊያያት ሲመጣ እሷም የመጨረሻ ሊሆን የሚችል ጥያቄ ታቀርብለታለች። ወደ ባህሩ ወስዶ በውሃው ውስጥ የተሰወረውን የራሷን ሐውልት እንዲያሳያት ትጠይቀዋለች። ኬዳ ልቧን ላለማቁሰልና የቀራትን ጥቂት ጊዜ በደስታ ለመሙላት ስለሚፈልግ ጥያቄዋን ያለምንም ማንገራገር ይቀበላል። በማግስቱም የመጨረሻ ምኞቷን ለመፈጸም በጀልባ ወደ ባህሩ ያቀናሉ። የህይወት እስትንፋሷ እየተሟጠጠ የመጣው ሺያ ብዙ ጊዜ የለኝም እያለች በኬዳ ትከሻ ላይ ስትደገፍ የኬዳ ልብ በሐዘን ይሰበራል። ገና ብዙ ጊዜ ያለን እያለ ሊያጽናናት ቢሞክርም የአይን ሽፋኖቿ ይከደኑና በሰላም በክንዱ ላይ እንዳለች ለዘላለም ታንቀላፋለች። በተመሳሳይ ሰዓት በሌላ ጀልባ ልጁን ሊቀበል ሲመጣ የነበረው አባቷ ኬዳ ወዳለበት ሲደርስ የሚቀበለው በሰላም ያሸለበችውን የልጁን ህይወት አልባ አካል ይሆናል። ሺያ ካለፈች በኋላ ኬዳ ከዚህ ቀደም አዘጋጅታው የነበረው የድምፅ ቀረጻ ካሴት ይቀበላል። ይህ ካሴት ሺያ ኬዳ 27 ዓመት ሲሞላው ከ10 ዓመት በኋላ እንዲሰጠው በማሰብ በሊ ፖስታ ቤት ያስቀመጠችው ነበር። ታሪኩ ወደ አሁኑ ዘመን ተመልሶ ዩ የሺያን የመጨረሻ የድምፅ ቅጂ በምታዳምጥበት ቅጽበት ላይ ያተኩራል። በዚያ ቀረጻ ውስጥ ሺያ ከቀዶ ጥገና በኋላ የማየት ችሎታዋን ስታጣ አይኖቿን የለገሰቻት በጊዜ ማህፀን ውስጥ የነበረችው የራሷ ገጽታ ዩ እንደነበረች ትሰማለች። በዚህም ቅጽበት ሺያ ይህንን ዓለም ቀድማ እንደተሰናበተች ሙሉ በሙሉ ትገነዘባለች። በሌላ በኩል በሐዘን የተጎዳው ትልቁ ኬዳ የገባውን ቃል ለመፈጸም ወደ ባህሩ ስር የተጣለውን የሺያን ሐውልት ለማግኘት ፍለጋውን ይቀጥላል። ወደ ባህሩ ስር ዘልቆ በገባበት ወቅትም በድንገተኛ የውቅያኖስ ሞገድ ሲመታ ማዕበሉ በጣም ሩቅ ወደ ሆነ ቦታ ይወረውረዋል። ማዕበሉ ከወረወረው በኋላ አይኖቹ የሚያርፉት ለዘመናት ሲፈልገው በነበረው የሺያ ሐውልት ላይ ይሆናል። ወዲያውኑ ወደ ሐውልቱ ቀርቦ በናፍቆት ይስመዋል። ነገር ግን የኦክስጅን አቅርቦቱ እያለቀ ሲመጣ ንቃተ ህሊናውን ማጣት ይጀምራል። በዚህም በህይወትና በሞት መካከል ባለው ቀጭን ድንበር ላይ ሆኖ ከሚወዳት ሺያ ጋር ይገናኛል። እርሷ ግን ገና ጊዜው እንዳልደረሰ በመንገር ትንሽ ረዘም ላለ ጊዜ እንዲጠብቃትና ወደ ህይወቱ እንዲመለስ ትጠይቀዋለች። ኬዳ ወደ ህሊናው ሲመለስና ሺያን በማግኘቱ እፎይታ ሲሰማው ፊቱ ላይ ፈገግታ ይንጸባረቃል። በወደቡ ላይ ቆማ ከሩቅ የምትመለከተው ዩ አለች። የሺያ አይኖች አሁን በእርሷ በኩል ሆነው ከሚወዱት ኬዳ ጋር ዳግም ሲገናኙ የደስታው ምስክር ይሆናሉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ጋርም የምትመለከቱትን ቪዲዮ ማየት እንዳትረሱ። ይመቻችሁ።